በለው እናንተ ሄርሜላ ውሃ ሊበላሽ ነው ሀቢብቲ አይዞሽና ማለት ነው። ሩታ አሁን ላይ ቤተሰቡን በሙሉ እያሳመነችው ነው። ኤፍሬም ትናንትና እንግዲህ አብርሽና ሩታ ከቤተሰብ ጋር በቅርቡ እያለ ነበረ። ቤተሰብ ተገናኘ፣ ቤተሰብ አንድ ሆነ ማለት። በነገራችን ላይ ሄርሜላ ካረገዘች በኋላ የአብርሽ ቤተሰቦች ራሱ ተቀይረውባታል። አብርሽም ተቀይሯል። የአብርሽ ቤተሰቦችም ሄርሜላ ላይ ተቀይረውባታል። ለምን በሉ ካረገዘች በኋላ ቡዜ ራሱ አስቧት ወደ ሩታ ጠጋ ጠጋ እያለች ነው። ሩታ ይቅርታ ጠይቀቻት። ከዛ አብረው ሆኖ ሄርሜላ ሊቀጠቅጧት ነው። ሄርሜላ ምን ይላሉ? አንቺ ነሽ ሳይፈልግ ያረገሽው ከየት እንዳረገሽው ማይታወቅ ምናምን ብለው ሌላ ሀሳብ አብረሽ አእምሮ ላይ ይፈጥራሉ። ሲቀጥል አብረሽ ራሱ ብታረግዝም አብሯት የሚሆን አይነት ሰው አይደለም። እንዴት እንደው ልንገራችሁ፣ እኔ እኮ ሁሌ ነው የምላችሁ እነዚህ ልጆች መታረቃቸው አይቀርም። ተው ወደ ሄርሜላ አታፈግፍጉ። ሩታ ነው የምታዋጣችሁ። አብረሽ ከሩታ ርቆ ዩቲዩብ ራሱ አይደምቅለት። አው ቪው ራሱ አይመጣም የሷ ፎቶ ከሌለ እና አብርሽ ከሩታ አይርቅም። ይሄን ማወቅ አለባችሁ። ሲቀጥል ደግሞ ሄርሜላን አብሯት አይሆንም። በግድ ነው አብሮ እንድትሆን ያረጋት። በግድ ነው ያረገዘችው። ፈልጎ አይደለም ያስረገዛት። ራሷ ፈልጋ ሰጠችው፣ አረገዘች። በቃ ዳቦ ገለጭ አስረገዘ። ስለዚህ ስላስረገዘ አብሮ ይሆናል ማለት አይደለም። እና በቀደም አሁን ቤት ቃማልታ ምናምን የሆነ ሀሳብ አምሮ ላይ ቢመጣስ እያለች ነበረ። ሰላም ነው እንዴ? ምን ያምጣልሽ? ሳይፈልግ ከአንቺ ጋር ሳይፈልግ አረገሽ። አሁን ሽማግሌ ልኮ ምናምን እንገባ ወይ አብረን። አሁን አብረሽ እያደረግ ዳር እያለ ነው አብረሽ። በነገራችን ላይ የሆነ ፍቅረኛሞች አይደለንም ሊል ትንሽ ነው የቀረው። ምን አስበሽ ነው ይላለኝ። አንተ ጠፍቶ ነው። አብረሽ እኮ እያወቀ እንዳላወቀ የሚሆን ሰው ነው። አይኑን ግንባር አድርጎ ወይኔ እናንተ አይኔን ግንባር ያድርገው ብሎ እኮ ነው የሚከራከራት። ምን አስበሽ ነው? ቤት እቃሟላች እርጉዝ ነኝ እኮ እያለች ነው። በቃ አብረን እንኖር እያለች ነው። ተው ክብርስ አልጠየቀችም። መቼም ክብረ ቢስ ሆነ አልጋ ቤት ነው እንትን ስትል ነው ክብሯን የጣለችው። እና ሽማግሌ ላክ ምናምን የሚል ሀሳብ ጭራሽ የለም። ይልክልኛልም አላለችም። ምክንያቱም እንደማያከብራት ታውቃለች። በግድ ከሷ ጋር እንዳረገችው አሁንም በግድ ለማድረግ እየሞከረች እንደሆነ ታውቃለች። ሰው ሽማግሌ እንደማይልክላት ስለምታውቅ ቢያንስ የቤት ቃል አሟላና ቤት ውስጥ አለ ይባል ነው። እንደዛ አይነት ሀሳብ ነው ሄርሜላ ያላት። አብርሽ ደግሞ የሴት ቤት ውስጥ መግባት የፈለገ አይመስልም። ሌላ ቤት ተከራይቻለሁ ምናምን እያላት ነበር። እና ለምን አስፈለገ? እናንተ ቆይ አልጋ ቤት የምትገናኙት ለመደበሪያ ብቻ ነው? አብራችሁ ትተኛላችሁ፣ ትነሳላችሁ፣ ከዛ ሄዳችሁ የተለያየ ቤት ትኖር። ለምን አብራችሁ ማደር ከጀመራችሁ ለምንድን ነው አንድ ቤት የማትኖሩት? ይሄ እኮ በቃ አብረሽ እኮ በቃ አንቺ ጋር መኖር እንደማይፈልግ በዚህ ማወቅ ትችላለሽ። በቃ አንቺን የሚፈልግሽ ለስሜቱ ነው፣ ፈታ ሊልብሽ ነው የሚፈልገው። ሩታ ከቤቷ ገፍትራ ስላስወጣቸው እስካሁን ድረስ እመለሳለሁ የሚል ተስፋ ስለነበረው ሩም ይዞ ነው የቆየው። ሩም ይዞ እስካሁን ማለት ነው። ለምን አንድ ቀን አብረን መሆናችን አይቀርም ብሎ ስላሰበ ሰው ሄርሜላ ማትፈለጊበት ቦታ በጣም እየዳከርሽና እየለፋሽ እንደሆነ ነው እየተሰማኛለሁ። ከንቱ ልፋት ላይ ነሽ። አብረሽ አንቺ ጋር መሆን ቢፈልግ አንቺ ቃማልተሽ ገና የሆነ ነገር አስብ ብለሽ አስታውሰሽው አይደለም። አይጠፋው ምን ማድረግ እንዳለበት በደንብ ያውቃል። እሱ ግን አይፈልግም። ሲቀጥል አብራችሁ ከተኛችሁ አብረን እንኖር ለምን አይለሽም? እሱ አንቺ ነሽ እንዴ የምትይው? አንዳንድ ሴቶች ገንዘብ ስላላችሁ ሁሉ ነገር ስላላችሁ የሆነ ወንድ የራሳችሁ ማድረግ የምትችሉ ይመስላችኋል። ደግሞ እሱ በውስጡ ካላሰበሽ ካላስታወሰሽ ለመሆን በጣም ከባድ ነው። እና አብረሽ መሆን ቢፈልግ ኑሮ የቤት እቃ ማልተሽ አብራችሁ ታኝታችሁ አደራችሁ ወይ ደግሞ ቀንም ነው የምታረጉት። እግዚአብሔር ይወቀው። መቼም ዝም ብላችሁ ልጅ በነፋስ አታረግዝ። አብራችሁ እየተኛችሁ ከሆነ አብራችሁ ማትኖሩበት ምክንያት ምንድነው ነው እኔ ጥያቄና ሄርሚን እንጃ ውሃ ሊበላሽ ይመስለኛል። እንደውም ሩታ ልትበቀልሽ ነው። እና የሩታ ጓደኞች ምናምን ሁሉም አብረሽን እየጠሩ ይቅርታ ይጠይቁታል ምናምን። ቡዜና ኤፋም ሩታ ቡዜን ይቅርታ ጠይቀቻት። ስለዚህ ሩታ አሁን ላይ እነጋሽዬ ምናምን ይሄ ሩታ ነው የሚፈልጉት። ዴቭ ሩታ ነው የሚፈልግ። ቡዜም ቢሆን የሆነ ሰዓት የሆነ ነገር ተናግራ መመለስ ደብሯት ነው። አሁን ታርቀዋል። ስለዚህ ሩታ አሁንም አብርሽን እንዲመለስ ትፈልጋለች። ከደስታ ጋር ትሁን። ደግሞ የሩታ እህት ደግሞ በዛየዋት ከደስታ ጋር ሆነች ጥሩ ህይወትሽን አሳልፊ። ምን አይነት ሰው ነሽ አንቺ? ቆይ እንዴ ስማ፣ እንድንትን ወንድ እየቀያየረሽ እንዴት ነው እንደምትፈልጉት? ምን ያደርግላታል? እሷ እኮ ደስታን አትወደውም። በነገራችን ላይ ይህን ማወቅ አለባችሁ።
ምንም አትወደውም፣ ለቪዲዮ ምናምን ነው። ግን ሲያቅፋት ምናምን ሁሉ ይቀፋታል። ለምን እንደው አላውቅም። ያው እንግዲህ ልባችሁ ያልፈልገው ያልወደደው ሰው ማለት ነው። ልውደደው ብትሉ ራሱ አንዳንዴ አይመጣላችሁም፣ እሺ አይላችሁም። እና ሩታ ሳትወዶ ከደስታ ጋር አትሆንም። አሁንም የምትፈልገው ከአብርሃም ጋር ነው። ትናንትና ቪዲዮ በነ ማና ማን ነበሩ ብቻ የሆነ ሰው ቢኒ ቤት ሩታ አሁንም ከአብረሽ ጋር መሆን እንደምትፈልግ በደንብ ያስታውቅባታል። እና ቡዜንም ይቅርታ የጠየቀችው አሁንም አብረሽን ልትመልሰው እያሰበች ነው። ሩታ አሁንም አብረሽን ተወደዋለች። አብረሽን ቢሆን አሁንም ቢሆን ከሩታ ጋር መሆን ይፈልጋል። የያዘ ይዞት ነው። እዚህ ጋር ቀለበት አስሯል። ከዛ ደግሞ መሄድ እፈልጋለሁ እንዳይል ደግሞ በልጅ ልታስረው ሄርሜላ አረገዝኩ ብላለች። ግን በቃ ምን መወሰን እንዳለበት ራሱ የጠፋው ይመስለኛል። አብረሽ በጣም ዝብርቅርቅ ያለ ነው። ምክንያቱም ሄርሜላን ቢፈልጋት ከሄርሜላ ጋር ይሆን ነበረ። ለምንድን ነው ሩም ተከራይቶ የሚኖረው? አብረው መተኛት ከጀመሩ ለምን ሩም ይከራያል? ለምን ብቻውን ይኖራል? ለምን ከሷ ጋር አይኖርም? ለምንድን ነው ሽማግሌ ልኮ በክብር አግብቷት ምናምን ልጃቸውን አብረው ወልደው የሚያሳድጉ? ለምን መሆን አይፈልግም? በቃ እሱ ሄርሜላ ጋር መሆን አይፈልግም። መሆን የሚፈልገው ሩታ ጋር እኔ አላውቅም፣ ወይ ሁለቱንም ማጣት አይፈልግም። ስለዚህ አብረሽ ሄርሜ ጋር ቢሆን ኖሮ መሆን ቢፈልግ ኖሮ በግድ የሆነ ነገር አስብ ስትለው እያስብ ነበረ። ሲቀጥል የአብረሽ ወንድምም ሄርሜን ይቅርታ እየጠየቃት ነበረ። ግን ይቅርታው የእውነት አይመስልም፣ የእውነት አይመስልም። አሁንም ሄርሜላም ሆነ አብረሽ ወጥመድ እያዘጋጁ ይመስለኛል። ኤፋ የእውነቱን አይደለም። እንደውም ሄርሜን የሚያግቱሽ ከዚህ በኋላ ነው ሀቢብቲ፣ እስካሁን አይደለም። ከዚህ በኋላ ልትታገሽ ትችያለሽ። ሳትታገች ጠፍተሽ እንደዚህ መከራቸውን አብልተሻቸው ይበቀሉሻል። እና እንግዲህ አብረሽ ምንም ሄርሜላ ላይ የመኖር ፍላጎት የለውም። እንደሌለው በብዙ መንገድ ማወቅ ትችላላችሁ። ብዙዎቻችሁ ግን ሄርሜ የኔ ንግስት የኔ ጀግና ምናምን የምትሉ ሰዎች ምንም ጀግንነት የለባትም። ራሷን አዋረደች፣ ተጋደመች አልጋ ላይ፣ እሱ ሳይፈልግ አረገዘች። ከዛ ቤተሰብ ደግሞ አልፈለግም። ዴቭ ራሱ ሰምታችሁታል። በዚህ ሰዓት ባይሆን ጥሩ ነበር እያለ ነው። ቤተሰብ በጭራሽ አይፈልግም። ሁለቱ የአብረሽ ወንድሞች አብረው እንዲሆኑ አይፈልጉም። ቤተሰብም አይፈልግም። ቡዜ ብቻ ናት። ቡዜም አብረሽ ደስ እንዲለው ስለምትፈልግ ነው እንጂ ሄርሜላ ጋር እንዲሆን አትፈልግም። ግን ደግሞ የእሱን ደስታ ቢያንስ እኔ ከጎኑ ልሆን፣ ሁሉም እንትን እያለው ስለሆነ እኔ ከጎኑ ልሆን ብላ እንጂ እሷም ደግፋት አይደለም። ስለዚህ ሄርሜዬ የኔ ቆንጆ ቀጣይ ሳምንት ሶፍትሽን ይዘሽ ትመጫለሽ እና አቤላ ያሳድግልሽ። አቤላ ያሳድግልሽ። ሩታና አብረሽ አብረው ሊሆኑ ነው እንግዲህ። አቤላ የሄርሜላ ልጅ እና አብረሽ ልጅ ታሳድጋለ። ምክንያቱም ሄርሜላ አረገዝኩ ስትል አቤል ነበር የተደሰተው። ስለዚህ አብረሽ ሄርሜ ጋር መሆን አይፈልግም። የሚፈልገው ሩታ ጋር ይመስለኛል። እንግዲህ አላቅም፣ ሌላ ሰው ጋር የሚሆን የሚፈልግ አናውቅም። ሄርሜ ጋር መሆን አልፈለገም። ስለዚህ ሩታና አብረሽ ሊታረቁ ይችላሉ የሚል ተስፋ አለኝ። ምክንያቱም አሁን በጥሩ መንገድ እየሄደች ነው፣ እየሳበችው ነው። አብረሽን አይለያዩም፣ ነገርኳችሁ። እነሱ መቼም ነው ማይለያዩ። ይለያያሉ ብላችሁ ተስፋ እንዳታረጉ።